ማነው እዚህ ውስጥ ሰው አለ እንዴ? አቤት ናኔ። ምን ሆነሃል? ኧረ እኔ ምንም አልሆንኩ። ምን ሆንኩ? እና ሳውራ ዝም ትላለህ? ኧረ አላልኩም፣ እያወራሁ ነው። እኔ የምልህ ወይ ኧረ በተሰቀለው አንተ ምን ያደነብርሃል? ምን አደረኩ ናኔ? አንዴ ውጪ ወጥቼ ለመመለስ ፈልጌ ብቻዬን እንትን አለኝና አብረን እንሂድ እንዴ? ምን ችግር አለ? ነይ እንሂድ። እሺ እሺ። ኧረ ወይኔ፣ ኧረ ወይኔ፣ ኧረ ወይኔ፣ ኧረ ጉኝ፣ ኧረ ጉኝ! ትልቁ ዳቦ ሊጥ ሆነ ማለት አሁን ነው። በነዛ እንዲህ ስናደድ እሱ እንደዚህ ሆነ ይቀመጥ። በሴቶቹ ስናደድ አሁን ማን ቀጪ ማን ተቀጪ ሊሆን ነው? አወይ እድሌ፣ አወይ እድሌ፣ አወይ እድሌ! አቤት እድሌ፣ አቤት ውርደቴ፣ አቤት ውርደቴ፣ አቤት ውርደቴ! ኧረ ምን ይጎልሻል? ኧረ ጉዴ! ምን ሆነሻል? ምንም ደስ ስላለኝ ነው። ሲጀምር እኮ አንቺ ጥሩ ሰው ነሽ እናቴ ማለት ነሽ። ሰላም ሰላም፣ ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለይቱ በሰላም መጣችሁ። ደህና ናችሁ ሆይ? እንግዳ ድራማ እንግዲህ ቴዲ ቤት ውስጥ የደበቀው ነገር አሁን ላይ ከሌሎች ሰዎች ጆሮ ላይ እየደረሰ ይገኛል። እንግዲህ በባለፈው ክፍል ላይ በክፍል 80 ላይ ቴዲ ፍቅረኛው ወደ ቤቱ ሂዳ ነበረ። እናም እንግዲህ በሰዓቱ ቴዲ ደግሞ ከቤት ሊወጣ ስለነበረ እሷን ከቤት ውጭ እንድጠብቀውና የሆነ ቦታ ደርሶ እንደሚመጣ ሲነግራት ለምንድን ነው ከቤት ውጭ የምጠብቅ? እዚሁ ቤት እጠብቅሃለሁ፣ አንተ ግን የትም ደርሰና ብላው ነበረ። በዚህ መሀል ያለው እንግዲህ እሱም እሺ ብሎ በሀሳቧ ተስማምቶ ከቤት ወጥቶ ሄዷል። ቴዲ እንግዲህ በባለፈው ክፍል ላይ ካያችሁ መሲ ወደ እሱ ቤት ሄዳ ወንድሟ መኩ ደግሞ አንጠልጥሎ ከሱ ቤት ወስዷታል። ከእህቴ አጠገብ ድጋሜ እንዳላይ ብለውት ነበረ። በዚህ የተነሳ ቴዲ መኩን ሊያሳግተው ይፈልጋል። እናም እንግዲህ መሲን ለመውሰድ ግዴታ መኩ መታገት አለበት። ያነሳ ግን መኩ በህይወት እያለ በፍጹም እሱ መሲ ከሱ ጋር እንደማትሆን ስላወቀ እናም አሁን ላይ መኩን ሊያግተው ነው። ለዛም እንግዲህ እንዲሆነው ሰዎችን ቀጥሮ እቃ ልናቀብልህ እንፈልጋለን፣ እናም የት ነው አድራሻ እዚህ ቦታ እንድትመጣ ብለው ቴዲ የላካቸው ሰዎች እንግዲህ ከመኩ ጋር እንዳወሩ አይተናል። መኩም እንግዲህ ሰው ቀጠረ ብሎ የሚላክልኝ የሚቀበለው መልእክት አለ ብሎ ከቤት ወጥቶ ሄዷል። ቴዲም እንግዲህ ልጁ አደገኛ ነው፣ ልክ እንደመጣ ያልኳችሁ ቦታ አግታችሁ ውሰዱት እያለ ይገኛል። እናም እንግዲህ መሲን ለማግኘት ስለፈለገ መሲን ያው ለራሱ ጥቅም ነው የሚፈልጋት፣ በጣም ለብዙ ነገር ይፈልጋታል። እናም ለዛ ስለሆነ መኩ እያለ ደግሞ መሲ ከሱ ጋር በፍጹም አብራ እንደማትቀጥል ያውቃል። በዚህም የተነሳ እንግዲህ ቴዲ መኩን ማገት ትልቅ አማራጭ አድርጎታል ማለት ነው። በዚህ መሀል እንግዲህ ቴዲ ፍቅረኛውን ከቤት ትቷት ይወጣል። በዛ ቅጽበት ሄለን ወደ ቴዲ ቤት መታለች። በሩን ማንም ሰው ቢያንኳኳ እንዳትከፍች ቢላትም እሷ ግን በተደጋጋሚ ስላንኳኳች ለሄለን በር ከፍታላታለች። ሄለንም እንግዲህ ከገባች በኋላ እዚህ ምን ትሰሪያለሽ? የቤት ሄደ ብትላትም እኔ ሚስቱ ነኝ ምን ትፈልጊያለሽ እዚህ ብትላት ሄለን ስስቅባት እያየን ነበረ። እናም እንግዲህ ቴዲ ጋር ደውላ የቤት ሰራተኛ ናት መሰለኝ ቤት ውስጥ አለች፣ የት ነህ አንተ ትለዋለች። እናም ቴዲ እንግዲህ በሚሴጅ ለሄለን ማለት ነው የኔ ውድ እኔ ወደ ቤት መምጣት ስለማልችል ነይ ወደ ውጭ ብሏታል። ሁለቱ ቤት ውስጥ እንግዲህ ሄለን እሷ ፍቅረኛው እንደሆነች እንዲታወቅባት ስላልፈለገ ሄለንን ከቤት እንድትወጣ አዟታል ማለት ነው። ሄለን ግን አላመነችበትም። አሁንም ድረስ ቴዲ እንደሚወዳት ስለምታምን ሌላ ሴት በህይወት ውስጥ ትኖራለች ብላ አታስብም። በዚህ የተነሳ እንግዲህ ስቃባት ነበር ሄደችው።
በፍጹም አንቺ የሱ ጮኛ ልትሆኚ አትችይም በማለት እናም በዚህ ቅጽበት ነበር እንግዲህ አስደንጋጩ ነገር የተፈጠረው። እዚህ ቀደም ይቺ የቴዲ ፍቅረኛ እዛ ቤት ሂዳ የሆነ በጣም ሰክራ ስለነበረ ግን የሆነ የሰው ድምፅ ሰምታ ነበረ፣ የታፈነ ሰው ድምፅ። እናም ለቴዲ የሆነ ድምፅ ሰማው ስትለው ስለ ሰከርሽ የራስሽ ድምፅ መልሶ እየተሰማሽ ነው እንጂ እዚህ ቤት ምንም አይነት ድምፅ የለም ብሏት ነበረ። እናም ከዛ በኋላ እሷም እንግዲህ በእሱ ሀሳብ ተስማምታ ነገሩን ትታው ነበር። ከዛም አላስታወሰችውም። ነገር ግን አሁን ላይ ሌላ ነገር ተፈጥሯል። ሄለን ከወጣች በኋላ ነው የነገር የተፈጠረው። እዛ ቤት ቴዲ እንግዲህ ከአንደኛው ክላስ ውስጥ አግቶ ያስቀመጠው ሰው አለ። ሁላችንም እንግዲህ እንደምንጠረጥረው የቤሉል አባት ነው፣ አቶ ቶማስ ነው ብለን ነው የምናስበው። እናም እንግዲህ በዚህ ቅጽበት ነበረ ሄለን ከቤት ወዲያው እግሯ እንደወጣ ነበረ የቴዲ ፍቅረኛ እዛ ቤት ቁጭ ብላ ያለ የሆነ ድምፅ ትሰማለች። የታፈነ ሰው ድምፅ ጩኸት ነበረ። እናም ወደዛ ወደ ክፍሉ ሰው አለ እንደዚህ ቤት ብላ እየተጠጋች ነበረ። ጩኸቱ እየጨመረ ሲሄድ ግን ደንግጣ ወደኋላ ተመልሳለች። ቤት ውስጥ ማንም ሰው የለም። ልጅቷ እዛ ውስጥ የሆነ ነገር እንደታገተና የሆነ ነገር እንዳለ አውቃለች። እስከ ዛሬ ከፍታው የማታውቀው ክላስ ውስጥ የሆነ ነገር እንደተቀመጠ የቴዲ ፍቅረኛ አውቃለች። ከዚህ በኋላ ቴዲ ልጅቷን ምን ሊያደርጋት ይችላል? ምናልባት እዛ ውስጥ የታገተው ሰውዬ ጥቅም እንደሚያመጣላቸው ለጋራቸው ሊያሳምናት ይችል ይሆን? ወይስ ደግሞ እሷ ይሄን ነገር ለራሷ ደብቃ ይዛ ለእሱ ሳትነግረው ትቀር ይሆን? ነገሩ ትንሽ አስደንጋጭ ነው። እንግዲህ ቴዲም ጅልነቱ ምን እንደሆነ አልገባኝም። ያገተውን ሰውዬ እዛ ቤት ውስጥ አስቀምጦ እሱ እዛ ቤት ከሌሎች ሰዎች ጋር ለመኖር ማሰቡ ምን አይነት ጅልነት ነው? ሰውየው እኮ በህይወት አለ አይደለ? ምንም ይሁን ምንም ድምፅ ማሰማቱ አይቀርም። ታዲያ ይሄ ነገር ጉዴ ይደረስብኛል ብሎ አያስብም እንዴ? እንዴት ነው ነገሩ? የቴዲን ዝላልነት ምንም አልገባኝም። ነገር ግን ይሄን ነገር እንግዲህ አንደኛው ፍቅረኛው ያው አሁን 3 ፍቅረኛ ነው ያለው ማለት ይቻላል። ሄለንም አልተወችውም። በህይወት ውስጥ ሌሎች ሴቶች የሉም ብላ ስለምታስብ ሄለንም አሁንም ቢሆን እሱን ትወደዋለች። በዛ ላይ ደግሞ ከሱ ልጅ አላት። ስለዚህ በቴዲ ተስፋ አልቆረጠችም። ቴዲ ደግሞ መሲን መጠቀም ያደርጓታል። ይችኛዋን ደግሞ ምኑ እንደሆነች አናውቅም። ይሄ ነገር እንግዲህ በዚህ እያለ ግን ልጅቷ ቴዲ ቤት ውስጥ የደበቀውን ነገር አውቃለች። አሁን ላይ እንግዲህ ከጓደኛዋ ጋር ምሳ ለመብላት ከቤሉል አክስት ጋር ማለት ነው ተደዋውለው ነበረ። ምናልባት ይህንን ሚስጥር ለሷ ተነግራት ይሆን? በጣም አጓጊ ነው። በሌላ በኩል ደግሞ እንግዲህ ቴዲ የመሲን ወንድም በኩል ሊያሳግተው ነው። እናም እንግዲህ በሰዎች አስደውሎ እቃ ላቀብል ነው በማለት ከቤት እንዲወጣ አድርገውታል። ቤሉል አክስቴ ናት ብሎ ያመጣት ሴት አሁን ላይ ጸባያ ሁሉ እየተቀያየረ ይገኛል። ልጅቷ ፍቅር እየተጫወተች ትገኛለች። ኑኑያት ደግሞ በምታረገው ነገር በጣም እየተረበሸች ነው። ልጅቷ በፊትም ቤሉልን ታፈቅረው ነበረ። ነገር ግን እሱ ለሷ ምንም አይነት ስሜት ስለሌለው ፍቅሯን ለራሷ ደብቃ እየኖረች ነበር። አሁን ግን ራሱ ነው እንግዲህ ቤቱ ድረስ ይዟት የመጣው። አክስቴ ሆነሽ እኔ ተውኝልኝ፣ ከብዙ ችግር አብረን እንውጣ፣ አግዥኝ። ሄለን በእኔ ላይ እንደዚህ አይነት ድራማ እየሰራች ነው። ስለዚህ አንቺ እኔ አክስቱኝና እዚህ ቤት እኔን አግዥ ብሎ ነው ወደ ቤቱ ይዟት የመጣው። ነገር ግን ልጅቷ ሰው የለም፣ ስለዚህ እንደ አክስት መሆን አይጠበቅብኝም እያለች ፍቅር እየተጫወተች ነው። በተለይ ከኑኑያት ፊት የምታደርገው ነገር ሁሉ ኑኑያትን እየረበሻት ይገኛል። ቤሉል ትልቅ ጥፋት አጥፍተዋል። ለኑኑያት እውነቱን ቢነግራት ኑሮ ትረዳው ነበረ። ልጅቷ አክስቱ እንዳልሆነችና ጓደኛው እንደሆነች በጣም ብዙ ችግር ውስጥ እንዳለና ልትረዳው እንደመጣች ቢያስረዳት ኑሮ ኑኑያትን ማብራ ትረዳዋለች እንጂ አትጎዳውም ነበረ። እሱ ግን ልጅቷ አሁንም አክስቴ ናት እያለ ግን የሚያደርጉት ነገር ወይም ደግሞ ልጅቷ ለሱ የምትሆነው ነገር ግን ሌላ ነው። በዚህ የተነሳ ኑኑያት በጣም ተጨንቃለች። ይቺ ምኗም አክስት አይመስልም እያለች ነው። በሚገርም ሁኔታ ደግሞ እንግዲህ መኩ ልጅቷን አፍቅሯታል። እኛ ታዱ በጣም እንደምትወደው ስለምናውቅ ታዱን ያፈቀራት መስሎን ነበረ። ነገር ግን አሁን ላይ የቤሉልን ጓደኛ መኩ ማለት ነው እንግዲህ አፍቅሯታል። ልጅቷ ነገሩ የገባት ይመስለኛል። ነገር ግን እንዳልገባት ለመሆን እየሞከረች ነው።
ይህን ነገር እንግዲህ አይንዬ ተመልክታለች። አይንዬ በተደጋጋሚ ብትጠራው እሱ ግን በሷ በማብሰልሰል እንግዲህ በሀሳብ እልም ብሎ በመሄድ መኩዬ መኩዬ ብትለው አይንዬ ሊሰማት አልቻለም። እና እንግዲህ በመጨረሻም ልጅቷ እየሆነ ያለው ነገር ስለገባት አብረኸኝ ውጭ ትወጣለህ ወይ ቤሉል ጠፍቶ ልፈልገው ነው ስትል ከተቀመጠበት እንደ እብድ ነበር ብድግ ብሎ ልጅቷን አንጠልጥሏት በደንብ ነዋ አብሬሽ የሚሄደው ብሎ እንግዲህ ልጅቷን አንጠልጥሎ ነበር ወጥቶ የሄደው። ይሄ ነገር አይንዬ አስገርሟታል። እንግዲህ በሴቶች ጉድ ስለ አንተም ተነሳብ አንተም ጀመርክ ወይ በማለት አይንዬ ስታብድ እያየናት ነው። እንግዲህ ማን ተቆጭ ማን ቆጭ ማን ቀጭ እንደሚሆን እናያለን እያለች ነው አይንዬ። እንደምታውቁት እንግዲህ እሱ እህቶቹን ከማንም ጋር እንዳላያችሁ ወዮላችሁ ሲል እያየ ነው። እሱ ደግሞ በፍቅር ክንፍ ብሎ ስታዩት ምን ይባላል? ሌላው እንግዲህ ኤልሹ ነች። ኤልሹ እንደሚታወቀው የአይንዬ ትክክለኛ ልጅ ናት እና ሰሞኑን ፍቅር ፍቅር እየተጫወተች ትገኛለች። በነገራችን ላይ ኤልሹ መጥፎ የሆነችው የምትፈልገውን ነገር ስላጣች ይመስለኛል። በዛ ላይ ደግሞ ሄለን ናት ልጅቷ መጥፎ እንድትሆን ያደረገቻት። በፊት በጣም ጥሩና ስርዓት ያላት ልጅ እንደሆነች መሲ በተደጋጋሚ ስትናገር ሰምተናል። በዛ ላይ መሲን እንደ እህቷ ነው የምታያት፣ በጣም ነው የምትወዳት ስላሳደገቻትም። ኑናያትን እንኳን ክረምት እነሱ ጋር ስትመጣ በፍቅር ነበር የምትቀበላት። በአሁኑ ግን ልክ ጠቅለው ሲመጡ እናትየዋ ጥላቻን አስተማረቻት፣ ፊት እንዳትሰጣቸው ብቻ ብዙ ነገር እንድትኮሳተርባቸው እነሱ ላይ እንድትቀየርባቸው ሄለን ናት መጥፎ ሀሳብ እንድታስብ ስታደርጋት የነበረውና ነገር ግን ኤልሹ በጣም ጥሩ ልብና ያላት አሁን ላይ ከአይንዬ ጋር ራሱ ሳይቀር ፍቅር እየተጫወተች ነው። እንግዲህ ይህን ነገር እንድታደርግ ያደረጋት ነገር አዶኒ ነው። አዶኒ ልጅቷ ሊጠቀምባት ይፈልጋል። ምክንያቱም እናትየዋን ለማግኘት በልጅቷ በኩል ነው መረጃ የማገኘው ብሎ ስላሰበ ኤልሹን እኔ እኮ አንቺ እህቴ ባትሆኚ ማግባት የምፈልገውና የመጀመሪያ ምርጫ ያንቺ ነሽ ብሏት ነበረ። እንግዲህ በዚህ የተነሳ ልጅቷ በደስታ ሞታለች። የምርን ያንተ ምርጫ ነኝ ወይ? ስለዚህ የስጋ ዝምድና ስላሌለን እኔ እናንተ አብረን መሆን እንችላለን ብለዋለች። እሱም እሺ ብሎ ተቀብሏታል። አሁን ላይ ከሱ ጋር እሱ ግን ሆን ብሎ እንግዲህ እየተጫወተባት እንጂ የምሩን አይደለም። እናም በዚህ የተነሳ እንግዲህ ኤልሹ አይንዬን ሳይቀር እንግዲህ በፊት ልታያት የምትጸየፋትን ሴት ስትስማትና አንቺ እኮ ጥሩ ሰው ነሽ፣ መጀመሪያም እናቴ እኮ ነሽ፣ እናቴ ማለት ነሽ እያለች ከአይንዬ ጋር እንግዲህ ፍቅር ሲያደርጋት እያየን ነው። የምር በጣም ነው የደነገጥኩትኝ። ምክንያቱም ትክክለኛ እናቷ ናት። ይህን ነገር ማወቁ አይቀርም የጊዜ ጉዳይ ነው እንጂና ኤልሹ እናቷ መሆኗን እንግዲህ ውስጧ ነግሯት መሰለኝ አይንዬን ስትስማትና አንቺ ጥሩ ሰው ነሽ ደግሞ እንደ እናቴ ነው ማይሽ ስትላት እያየው ነው። እና አንጀቴን የበላችሁ የምር እናትሽ እንደሆነች ታውቂያለሽ። ኤልሹ የጊዜ ጉዳይ እንጂ አይንዬ ወላጅ እናትሽ መሆኗን ማወቅሽ የማይቀር ነው። እና እንግዲህ አሁን ላይ ቴዲ ዙሪያውን ተወጣጥሯል። ፍቅረኛው መሲና ሄለን አሁን ላይ በተደጋጋሚ ወደ ቤቱ እየሄዱ ነው። እሱም እንግዲህ ማምለጫ መንገድ ውጭ ሆኖ ነው ሁለቱንም እየቀጠረ ያለው። በዛ ላይ የመሲ እጅ ላይ ያለው ጌጥ የቴዲ የፍቅረኛው ጌጥ ነው። ፍቅረኛው ልበል እንጂ እንግዲህ ምን ይባላል? እሱ ፍቅረኛ ናት ካለ ምን ማለት ይቻላል? በእርግጥ ፍቅረኛው ልትሆን አትችልም። ሄለንን መሲንና እንግዲህ እችኛዋንም ደግሞ 3 ሴት እንግዲህ በዙሪያው አሉ። ምን አይነት ቅሌታምና ደፋር እንደሆነ ማለት ነው። ነገር ግን መሲ እዛ ቤት ተመልሳ መግባት አለባት ብዬ ነው እኔ የማስበው። ምክንያቱም እዛ ቴዲ የደበቀው ነገር ሚስጥር መውጣት አለበት። እዛ ቤት የደበቀው ሚስጥር ደግሞ የሚታወቀው መሲ እዛ ቤት ተመልሳ ስትሄድ ነው። ምናልባት አሁን ቴዲ ወንድሟን ካሳገተው በነፃነት ወጥታ ትሄዳለች ብዬ አስባለሁኝ። እንግዲህ ቴዲ በጣም ብዙ ነገሮችን ሲዋሽ መሲ እያየችው ነው። ነገር ግን እስካሁን ድረስ ምንም አይነት ጥርጣሬ አእምሮዋ ላይ እየመጣ አይደለም። እንግዲህ ምን እንዳደረጋት አናውቅም። በፊት እኮ እያንዳንዱ እርምጃውን ሁሉ ትጠራጠር ነበረ። አሁን ግን የምታየውን ነገር ሁሉ ማመን አትፈልግም፣ ማየትም መጠራጠርም አትፈልግም። ቴዲ እንግዲህ ምን እንዳደረጋት ባናውቅም መሲ ሁሉም ነገርን አሜን እያለች ተቀብላለች ማለት ነው። እና አሁን ላይ እንግዲህ ወደዛ ቤት ተመልሳ ብትሄድ እዛ ውስጥ ለታገተው ሰው
ትደርስለታለች ብዬ አስባለሁ። የቴዲን ማንነትም በደንብ ታውቃለች። እንግዲህ ወይ የቤሉል አጎት ነው ወይም ደግሞ ጋሼ ቶማስ ናቸው ብዬ አስባለሁ። በእርግጥ የቤሉል አጎት ቢሆን ኑሮ አጎቱ እንደጠፋ እያወቀ ቤሉልም ዝም አይልም ነበረ። እና አሁን ላይ እንግዲህ እንግዳ ድራማ ብዙ ነገሮች ግልብጥብጣቸው እየወጣ ነው። በቅርቡ ግን የሄለን ልጅ ኤልሹና የኑናያት ማንነት የሚታወቅ ይመስለኛል። ውድ ቤተሰቦች እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። የዛሬው ፕሮግራማችን ይህን ይመስል ነበረ። በሰላም እንገናኝ።